I try to read ብዙ ነገሮች አድርግ አሁን ምንድነው ስላሴ የሚል አለ ማለት ነው ባይብል ውስጥ የለም አለ አሁን እሺ የለም ባይብል ላይ ክፈተው አሁን ያስከው መጽሐፍ ቅዱስ አይደለም መጽሐፍ ቅዱስ ላይ ሳይሆን አዋልድ መጽሐፍ ላይ ነው ያለው እነዚህ መጽሐፍት ላይ ነው ምንም የለም ከዛ ውጪ አብ ወልድ መንፈስ ቅዱስ አምላክ የሚል ነገር የለም አንድ ጥቅስ የለም እኮ ነው ማለት ባይብል ላይ a single verse a single ያው ይስቶሽ እሺ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹህ ጽሩ በሆኑ በሶስትነት ወይም በስላሴ እናምናለን ምዕራፍ ስንት ቁጥር ስንት መጽሐፍ ቅዱስ አሁን ይኸውልህ አልኩ እንዴ just like don't take that part ሚስጥረ ስላሴ የሚል ትምህርት አለ አንድ ሰው በማርያም የቱ ጋር እንደሆነ እዚህ ላይ አንድ ጥቅስ የለም እኮ ነው ማለት እኔ ወላሂ ሚስጥረ ስላሴ ትምህርት የለም ምንም ነገር የለም እዚህ ውስጥ አንድ ጥቅስ የለም አንድ ሰው እዚህ ኦርቶዶክስ አላችሁ ይብሮ እሺ ማቴዎስ 28:19 እሺ አንዴ ስልክ ላውራ እሺ አንዴ እኔስካ ድምጽ ይሰማል አላ ድምጽ ያዛ ነው መሰለኝ እኔ ማለት አሁን ሱመያ ነው ምናምን የኔ ቆንጆ አንብበሽ አታቂ መጽሐፍ ቅዱስ እኔም ቁርአን አንብበህ ለዛ ነው እኮ ነብይ የሚል የለም ምናምን ማለለው እሱ አንብቤ ስለማላቅ ነው እሱ አሁን አትሊስት እስካሁን ለምንድን ነው ቁጭ ቤ ከሱ ጋር ማወራው አሁን እሱ መጽሐፍ ቅዱስ አንብቦ እያወራኝ ተረዳችሁ ብዙ ሲጋንት የምትሉት just like እንትን ጌታን የለም ኦርቶዶክስ ወዘን ጴንጤዎችም ይስማሙበታል just ጴንጤ ስለሆናችሁ የለም ማለት ነው thank you very much የኔ ድምጽ ይሰማል ይብሮ አንተ ጋር ጨረስክ እኔ እጠብቃለሁ it's fine አረ ድምጽ እየተሰማችሁ አይደለም ይሰማል እኮ አውቂ ይሰማል ቀጥል አውራት እስከዛ አንዴ ስልክሽ ጻጥስተኝ ነው ይሰማኝ አይደለም እሷ ጋር ተሰማም መሰለኝ መልካም ነገር ጻፉ ኮሜንት ላይ ካልሆነ ተውት ይቀር እስናት ግዴታ አይደለም ኮሜንት ማድረግ ሆነ አላቀም አውቂ እንትን አልወድም እኔ ባይ ዘ ዌይ ክርክር ምናምን በሃይማኖት ጉዳይ ሁሉም ሰው የሚያምንበት ነው የሚያምነው ማለት ተረዳችሁ አልወድም ግን ይሄ ደግሞ ጥቅስ ከፍተላት ነበር ስትናገር የነበረችው ይሄ ዘውትር ጸሎት ላይ ያለ እንትን ነው እንጂ ትክክለኛ አይደለም በጣም ይቅርታ ማርያምን ሚውት እንዳረኩራት ይቻላል ይቅርታ አውራኝ እስኪ ተመለስኩኛው ችግር የለው አሁን አለክ እንደዚህ ሰው ለማውራት የኔ ያድ ጊዜ ለፍቻ አላቅም በጣም ብዙ ነገር ነው ያወራሁት እሺ ይቅርታ አልሰማሁም ችግር የለው አሁን የጠቀሽው ጥቅስ ትክክለኛ ጥቅስ ነው ግን ባይብል ላይ ሳይሆን ያለው ይሄ የዘውትር ጸሎት ላይ ነው አዋልድ መጽሐፍቶች ናቸው ኢትዮጵያ ኦርቶዶክስ ቤተክርስቲያን አዋልድ መጽሐፍቶች ናቸው አሁን እዚህ ጋር ብትመለከቺ ብዙ ጥቅሶች ላመጣልሽ ይችላል ተመሳሳይ ጥቅሶች አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስም ንጽህ ልዩ ክቡረ ጽሩይ በሆኑ በሶስትነታቸው ወይም በስላሴ እያመንኩኝ እየተማጸንኩኝ ጠላቴ ሰይጣን እከዳለሁ ይሄን ጥቅስ አይ ቲንክ በጣም ብዙ ቦታ አለ ይሄንን እንስማማለን አሁን ይብሮ ሲልሽ የነበረው ምን መሰለሽ አሁን እኛ ያወራን ያለ ነው መጀመሪያ መሰረታዊ የሚባሉ መጽሐፍቶች ናቸው ምክንያቱም አዋልድ መጽሐፍቶች ላይ ከዚህም የተለየ ብዙ ነገር ይካተታል መሰረታዊ የተባለው ግን የባይብል መጽሐፍ ላይ ባይብል ላይ 81 አሃዱ እናንተ በመተቀበሉት በ81 አሃዱ መጽሐፍ ላይ የት ቦታ ነው አብ ወልድና መንፈስ ቅዱስ አንድ አምላክ ናቸው የሚል ወይ ደግሞ ስላሴ ነው የሚል ወይ ደግሞ በዛ ማመን እንዳለብን የተናገረ ነብይ አለ ወይ ለምን በጣም የሚገርም ፖይንት ስታን ወንድም ያንዲ ይቅርታ ታስተጋባለህ ቃላብ ላይቭ ግባ አካውንት ላይቭ ያስገባል ከኔ ትሻላለክ አያስገባም አሮኑ ገስት ወይኔ ወጥቼ ገስት ልግባ እንዴ አንተ ጋር ኢብራሂም ሰው ጠራለሁ ምናምን ልልህ አይደለም ግን ቢያንስ ዲያቆን ነው በስነ ስርዓት ትምህርት ብሎ ተምሮታል ለብዙ አመትና ከኔ ተሻለ ሊማከራችሁ ይችላል ብዬ ስለማስብ ቆይ ትገባለህ ቃላብ ገስት እነሱ ባይመጡ ማንቺ ግዴታ እኔ ስብይ ማስገባ ይገባል በእርግጠኝነት ሜቢ እሱ ብቻ አይደለም ሌላ ሰው ይገባል ቢያንካ ነይ አንቺ እኔ ጋር ነኝ ልጅቷ ይመጣ
ይፈራል ነው ፍሪ ከሆነ ነው እንጂ መፍራት ምናምን ሰን ባይዘው ጋይስ አይባሉም እንግዲህ እስካሁን እንዳያዩዋቸው ድረስ ትባላላችሁ እንዴ ነው አይ ኢትስ ፍሪ ሊሆን ይችላል ውጪ ሊሆን ይችላል you never አይ ሌላ ሰው ሊመጣ ይችላል ነይ አንቺ ቢያንካ አንድ ማናገረው ልጅ አለ ነይ አንዴ አንቺ ጋር አንቺ ነኝ ጋር ውጡና አቡኪና ቢያንካ ውጡና ነኝ ጋር እኔ ቤቱ 750 ያዳምጣል 700 ምናምን ሰው አለ ኢብራሂም ፋለርጊው ያ we follow each other we're friends እኮ ይባስ ብሎ አንድ ሀገር ልጆች ነን ግን የአንድ ከተማ ልጆች ነን ግን አንቺ ነይ በቃ አንቺ ግን እሱ ብዙ ይተባለው ለዛ ነው what is wrong with you come here በቃ አንቺ ውጪና ነይ okay it's fine I don't know like አደውኪ ነው ነይ በእናትሽ አሁን እኔ ጋር ሌላ ሰውም እንዳስገባ ቻው እንትና የት አለ አሁን ከአንዳንድ የምፈልገው ልጅ አለ የት አለ ማን ነበር አትክልት አለ አትክልት አለ አቡኪም ናገባ አትክልት ካለ የት አለ አትክልት የለም where did go ወይኔ ባላ ፈልገው ነበር እሺ ሼር አድርጉለት እሺ ካለ ሼር አድርጉለት አቡኪ ከመጣ አስገቡት የለም አልহামዱሊላህ ልጅቷን አስገቧት እሺ ችግር ይፈጠራል በጣም ከባድ ነው ግን ባይብል ያላ አሁን እሷ she doesn't read the bible ገባ ሙሉ ሰዓት እኮ ያያያችሁ ነበር በጣም ነው የሚገርመው ስላሴ የሚለው እኮ አለ እኮ አለች አይገርምም ነብይ የሚለው የለም ብላ ግራ ገብቷት ነብይ የሚለውን ስትለው ደነገጠች አይ ተፈስልኮ በቃ የተገረምኩት በቃ ስላሴ የሚለውን አጣሁት ስዕላት ትስገዱላቸው ይላል ዘጻት ላይ I think ምናምን በቃ ከዛ አልহামዱሊላህ በአጋጣሚ ቁርአንን ሳነብ ይሄ ነው ትክክለኛ የጌታዬ ቃል ምንም ዳውት ራሱ የለውምና ራሱ ብሏል ذلك الكتاب لا ريب فيه هدى للمتقين there is no doubt in this book ማሻአላህ እሺ በቃ ሙስሊሞች ጥያቄ ካላችሁ ግቡ ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون سبحان الله አረት አስገቧቸው እንጂ ጋይስ ጥያቄ ያላቸው ሰዎች አስገቡ ጥያቄ ያላቸው ሰዎች እሺ ጥያቄ ያላቸው ሰዎች እባካችሁ ለአስተያየት እንዳትገቡ ከድር ወይኔ ጌታዬ Okay. Get him out. Ashi. Think. السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. أشي. برو يحكي أشي عندي كانت بفيت يمي كرم سؤال عندي. እሺ ተራን ጠብቅና HNIC ሰላም ብያለሁ አይሰማም እሺ በቃ አውርዱት ሱሌማን ቀጥል طيب እሺ እኔ ከቁርአን ነው የምጠይቀው خلق الله آدم على صورته ሲል እንዴት ነው እሺ እና አብራራለ إن الله خلق آدم على صورته ምን ማለት ነው አው አላህ Subhanahu Wa Ta'ala አደምን በአምሳያው ፈጥሮታል ሲል على ሱራ የሚለው ለመጀመሪያ ጊዜ አላህ ነብያችን ሰለላሁ ዐለይሂ ወሰለም ኢነ አወለ ዙምረቲ የመጀመሪያው ዙምራ ወደ ጀነት የሚገቡት ሰዎች ምስላቸው እንዴት ነው
ምንድነው ቢለው እንደ ቀመር ነው ልክ እንደ ለይለቱል በድር በደንብ የሚታይበት ቀን ማለት ነው የዛን ቀን ልክ እንደዛ ነው ፊታቸው አሃ እንደዛ ማለት ፊታቸው ጨረቃ ይመስላል ማለት ነው እንዴ ሲባል ነው ወይ ታዲያ ምንድነው ሲባል እንደነዛ እንደ ጨረቃ ያበሩ ነው ይላሉ ማለት ነው ተግባባ ኦኬ ታዲያ አላህ አላ ሱረቲሂ ሲባል ምንድነው ሲባል ለምሳሌ አላህ ሰውን ሲፈጥረው እንዲህ አለ ወጀዐለ ሰሚዐን በሲራ የሰውን ልጅ ሰሚና ተመልካች አደረግነው አላህ ታዲያ አላህ ليس كمثله شيء الله እሱን የሚመስል አንዳች የለም ወላኪን አረማ ባካችሁ ሚዛን damn oh my god አሰሙ ኦርኬስትሩ ራአን አሁንም ሐዲሱ ተጨምርበታል ቋንዴ ልጨርስልኝ እና ነብያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሲናገር ምን አለ የሰው ልጅ ማነው ሲፈጥረው አላህ ሰሚና ተመልካች አድርጎ እንደፈጠረው ተናግሯል ስለዚህ በተመሳሳይ ሁኔታ ደግሞ አላህ ግን ምንም እሱን የሚመስል ነገር የለም ግን ከስም አንፃር መስማት የሚባለውን ነገርና ማየት የሚባለውን ባህሪ ከመስጠት አንፃር ኢነላህ خلق آدم على صورته አደምን በሱራው ፈጠረው የሚለው ከዚህ አንፃር ነው እንዴት ካልከኝ ለምሳሌ አላህ እሱን የሚመስል አንድም የለም ማለት ليس كمثله شيء الله የሚመስል አንድ የለም وهو السميع البصير الله ሰሚና ተመልካች ነው የሰው ልጅ ዕውቀት አለው አላህም ዕውቀት አለው የሰው ልጅና የአላህ ዕውቀት አንድ አይደለም የሰው ልጅ ሰሚ ነው አላህም ሰሚ ነው አላህና የሰው ልጅ የሚሰሙት አሰማም አንድ አይደለም ምክንያቱም አላህ የሚያመልጠው ነገር የለምና ማለት ነው የሰው ልጅ ይመለከታል እኛም እንመለከታለን ተግባባን የኛ መመልከት ግን ከዚህ ከኋላይ ከመታየው ግድግዳ ያለፈ አይደለም አላህ ግን ሁሉንም ነገር የሚመለከት ነው አንድ የሚያመልጠው ነገር እያለ በዚህ قيس على ذلك ነው የሚባል እንደዛ ነው የሚባለው እንደዚህ ያረክ ተከተላል ስለዚህ ከዚህ አንፃር ነው ማለት ነው አይ ደግሞ ان الله خلق آدم على صورته ሲባል على ፕላን ማለት ነው በፕላኑ መሰረት ባሰበው በእቅዱ መሰረት አደምን ፈጠረው የሚልም ተፍሲርም አይተናል አውላው ግን ይሄኛው ነው ማለት ነው ግልጽ ነው ሐቢቢ قلت ነው حديث ላይ عن ابي هريره النبي صلى الله عليه وسلم قال خلق الله آدم على صورته طوله 60 ذراعا ملو እንዴት ነው طوله 60 ذراعا ማለት እኮ ከዛ በኋላ على صورته የተባለው አላህን አይደለም መቼስ እዚህ ጋር طوله 60 ذراعا የተባለው አደም ብቻው ነው አላህ ግን አደም ላይ ነው አደም ላይ ነው የምመልሰው ማለት ነው ضمير እሱ አደም ላይ ነው ለዛ ነው طيب جزاك الله خير ወያከሽ ክርስቲያን ካለ ለክርስቲያን ቅድሚያ እንስጥ ክርስቲያን ተስፋ ሰላም ብያለሁ አንተ ያገል ጠይቅ ዴግ ጠይቀሽ ጠይቅ ወይኔ አንድ ሰው ሻዳ ሳይዝ ሙስሊም መሆን ይችላል አይችልም አይ ሻሃዳ ሳይያዝ ምስክርነት ቃል እኮ ነው በልቡ ያመነውን ነገር በአፉ ነው የሚመሰክረው ሌላ ነገር የለም በልብህ ካመንክ እስልምና የመጀመሪያ በልብህ ታምናለህ በአፍህ ትመሰክራለህ በተግባር በሰውነት ደግሞ ተግባር ታረጋለህ ማለት ነው ተግባባን ተስፋ ዲጋስ ያገም መሳና ምንነታን እንደዛ ከሆነ ሰው ሲፈጠር እንዴት ሙስሊም መሆን ይችላል እንደዛ ከሆነ ማለት ነው በጣም ጥሩ ገብቶኛል ጥያቄ እኮ ገብቶኛል ከከፈረ በኋላ ወደ እስልምና ሲመጣ አንድ ሰው ሙስሊም የሚሆነው አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለምን ሲቀበል ከክህደት በኋላ ወደ እስልምና ሲመጣ የሰው ልጅ ግን ገና ሲጀመርም ሙስሊም ሆኖ ነው የተፈጠረው የትኛውም አይነት ክህደት ላይ አልነበረም ተግባባ ስለዚህ ከክህደት ሳይሆን ያለው እዛው እስልምና ላይ ስለነበር አላህ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን አለ فاقم وجهك للدين حنيفا اربك امان باካችሁ ደጋግማችሁ አትጻፉ አባላ ኮሜንት አታሰልቹ
እና አቴንሽናችን አትስረቁት ምን አለ አላህ Subhanahu Wa Ta'ala ሲናገር በቁርአኑ ላይ ምን አለ فاقم وجهك للدين حنيفا ፊትህን ወደ እውነት አዘንባይ ሆነ ስትሆን ወደ እውነት አዘንብል ይላል ፊጥረተላሂ التي فطر الناس عليها ያ ሰዎችን በሷ ላይ የፈጠረባትን ይላል ሰዎችን በሷ ላይ የፈጠረባትን ሃይማኖትን ያዟት ስለዚህ ሰዎች ሁሉ ሲፈጠሩ ገና መጀመሪያው ሙስሊም ናቸው ተግባባን ሙስሊም ስለሆኑ ምንም ሻሃዳ የሚባል ነገር አያስፈልጋቸውም ይነው ገብቷል ተስፋ እዚህ ላይ ምን መሰለህ ያማኝ ናቸው ወይስ አማኝ ነው ማለት እንችላለን እዚህ ላይ ማለት ነው ሙስሊም ነበሩ መጀመሪያም ሲፈጠሩ የሰው ልጆች ሁሉ ያልኩኩ ነው አንድ ልጅ ተወልዶ ቢሞት ገነት ይገባል ማለት ነው ዳይሬክት ማለት ነው የክርስቲያን ልጅ ቢሆንም ማለት ነው የክርስቲያን ልጅ ቢሆንም የክርስቲያን ልጅ ሲሆን ምድር ላይ አላህ Subhanahu Wa Ta'ala በመጀመሪያ ደረጃ ፍትሃዊ እንደሆነ ላስረዳ አላህ በቁርአን ላይ ሲናገር ምን ይላል መሰለ በሱረቱል ምን ላይ ነበረ በሱረቱል እሺ በቃ ምዕራፍ 17 ቁጥር 15 ላይ እንዲህ ያለ ይናገራል وما كنا معذبين حتى نبعث رسولا መልእክተኛን እስከመልክ ድረስ የሚቀጣ አይደለም ማለት አላህ በቃ መልእክተኛ ይላካል አንድ ሰው የሚቀጣ አይደለም ስለዚህ አላህ ደግሞ ስንመጣ ያመጣን ትልቁ ምክንያቱ ምንድነው ከተባለ ليبلوكم ايكم احسن عملا የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊሞክራችሁ አለ ምን አደረገ ሞትና ህይወትን ፈጠራለ ስለዚህ ያ ወጣ እንዴ አይ በቃ ተውት እሺ ሱረቱል ኢስራ መጀመሪያ ታስታውሱም ካለቀ በኋላ ታስታውሳላችሁ እሺ መሐመድ እሺ መሐመድ አለ መውጉድ መሐመድ እሺ አውርዱት በቃ መሐመድንም ሌላ ሰው አስገቡ ሌላ ሰው ማህሙድ እኮ እሺ አውራ ታዲያ ለምንድን ነው የማታወሩት እኔ እኮ ይገርመኛል አውሩ ስላቸው አያወሩ አንድ ጥያቄ ልጠይቅህ ማን ነው እንደዚህ ዲሲቭ ያደረገው ይሄን ሁሉ ህዝብ how በቃ my question is how ይሄን ሁሉ ህዝብ እንዴት ነው እንዲማሳመን የሚቻለው ከዛ ደግሞ ስዕሉን ሶስቱ ጺም ያላቸውን imagine how በቃ በየትኛው አእምሮ ማን ነው ፈረንጅ ነው ብለህ ታስባለህ ይሄን ያደረገው they call him demon ሰይጣን ሰላም አለይኩም ይብሮ ሰላም ወራህመቱላሂ ወበረካቱ ማህሙድ ጥያቄ ነበርኝና እሺ ያጎትን ልጅ ሴት ልጅ ማግባት እንዴት ይታያል በሰላም ያጎትን ልጅ እኔ ፈትዋ ጥያቄ ለፈትዋ ነው የፈለከው ያው በቃ በእስልምና የተፈቀደው ተፈቅዷል ነው ተፈቅዷል ብለን ማመን ግዴታ ነው አዎ እና አሁን የፈትዋ ጥያቄ የመጣው ጠይቀዋል ማህሙድዬ ወንድሜ አላህ ይጠብቅ እሺ አመሰግናለሁ ጀዛኩሙላሁ ኸይራን በክርስትናውም አለ ያጎት ልጅ ማግባት ክርስትናው ዓለም ላይም አለ በነገራችን ላይ እሺ ኤኒዌይስ ተስፋ ተተዋርጦብኝ ነው አው እኮ ያስታውቃል ይሰማል ደግሽ ጥያቄው ምን መሰለ የጠየከኝ አንድ ልጅ ቢሞት ክርስትና ተነስቶ ቢሞት ነው አይደል አው ክርስትና ተነስቶ ቢሞት እንኳን ልጁ ለቡሉግ እስካልደረሰ ድረስ ማለት ነው ቡሉግ ማለት ለአቅመ አዳም እስካልደረሰ ድረስ አላህ ይፈትነዋል የቂያማ ማለት ተግባባ ክርስቲያን ቢሆን ራሱ ማለት ነው አላህ ይፈትነዋል ክርስቲያን አርገውት ቢሆን ነው ማለት ቤተሰቦቹ ግልጽ ነው
የሙስሊም ልጅ ከሆነ ቀጥታ ግን ከሆነ ቀጥታ ነው ጀነት የሚገባው። ምንም አይነት ጥያቄ የለውም። ተስፋ ግልጽ ነው። እሺ እንደዛ ከሆነ ክርስቲያን ሆኖ ቢወለድም ችግር የለም ማለት ነው። ክርስቲያን ሆኖ የሚወለድ ሲወለድ ሁሉም ሙስሊም ከሆነ የክርስቲያኑ ሙስሊም ከሆነ እንዴት ገነት አይገባም? እንደዛ ከሆነ ወዳጄ ቤተሰቡ ክርስትናን አስነስቶታል እኮ አይደል እንዴ? ጥምቀትን አስተምቀውታል። ስለዚህ አላህ የቂያ ማለት ይፈትነዋል። በቃ አለቀ እኮ። የቂያ ማለት ይፈተናል። በዛ ፈተና መሰረት አላህን ከታዘዘ ታዟል፣ ጀነት ይገባል። ካልታዘዘ አልታዘዘም፣ ጀሃነም ይገባል። በቃ አለቀ። ሌላ ነገር የለውም። እሺ አሁን እዛው አዙሬ ልጠይቀና በክርስትናውስ እንዴት ነው የሚሆነው? አንድ ሰው ተስፋ አንድ ሕፃን ልጅ ቢሞት ክርስቶስን ሳይቀበል ሳይጠመቅ ቢሞት ያ ሰውዬ መግቢያው የት ነው? ገነት ነው። ሕፃን መረጃ እስቲ አይደለም ብሎ ነገር የለም። መረጃ እስቲ መረጃ አለ። አባቶች እኮ ኃጢአት አልሰሩም። መረጃን ይጠይቁ። በአባቶች ያመነ አይደለም ብሎ ነገር የለም። ወዳጄ እንዴ ምን ሆነ ነው እንደዚህ አሁን ቀርቷል። ይሁን እንዴ ሰላም ነህ? እንዴት ነህ? እንዴት ሰላም ነው? ደህና ነህ? ምናምን ቀረ። አሁን እንደዚህ አይነት አካሄድ የለም። አሁን በመጨባበጥ ማለት ነው፣ በጨበጣ ቀርቷል። ስለዚህ ምንድነው መረጃ ይገለጣል፣ መጽሐፍ ይገለጣል። እኔ መልሳለሁ፣ ችግር የለም። ያንተን እኮ አልጨረስክም እኮ። ጨረስኩ፣ እኔ መልሻለሁ። ጨርሻለሁ። እኔ መለስኩ። መች መለስክ? አልመለስክም እኮ። ክርስቲያን ከሆነ ይፈተናል፣ ሙስሊም ከሆነ ቀጥታ ጀነት ይገባል። አለቀ። በቃ አይደለም የክርስቲያን ልጅ ሙስሊም ነው። እንደዛ ከሆነ ክርስቲያን ነው እኮ አልኩ አይደለም። አንተ እያልከኝ ነው፣ እኔ ደግሞ ነው እያልኩ ነው። አልገባኝም እዚህ ላይ እኮ። ካልገባህ እኔ የኔ ችግር አይደለም። አምጥ ማሰራት ያንተ ስራ ነው። ካልገባህ የኔ ችግር ነው። ታዲያ የነገርኩህ እኮ ነው። ክርስቲያን ከሆነ ተጠምቆ ከሞተ ልጁ ሕፃኑ ልጅ ቤተሰቡ ካስጠመቀውና ክርስትናን ካስነሳው አላህ ፍትሃዊ ነውና ጀሃነም አይከተውም። ቀጥታ ምን ያደርገዋል? ይፈትነዋል። የቂያ ማለት ነው። ምክንያቱም አላህ ፍትሃዊ ጌታ ነው። ምን አለ? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ፣ መልእክተኛን እስከምልክ ድረስ የምቀጣ አይደለሁም ብሏል። ሙስሊም ሆኖ የሞተ ካለ ደግሞ ቀጥታ ጀነት ይገባል ያለምንም ጥያቄ ማለት ነው። ያን ያለው ነገር እሺ ሄዷል። አዝግ ነው ልጅ በቃ ተውት። እሺ ሌላ ሰው እሺ ማክ አለ እንዴት ናችሁ? ሰላም ነህ? ደህና ነህ? እዚህ ይመስገን። ጥያቄ ልጠይቅህ ወይስ ልጠይቅ ነው የገባው? አይ አሁን እያወራችሁ እየሰማሁ ነበር። በአሁኑ እንትን ጥያቄ ነበር። አይ ራስን ቻል አንተ የሱን ሳይሆን ራስን። ለምንድን ነው አንተ የገባው? ይሄንን አሁን ስታወሩ ሰማሁ። ይሄንን ለመጠየቅ በቃ መልሱን ሰጥቻለሁ። ካዳመጥክ መልሱ ያን ይመስላል። በቃ ሌላ ጥያቄ አለ? በደንብ እንታብራሪ። ጨረስኩኝ እኮ አልኩ። አሁን እዚህ ጋር ቁጭ ብለህ አልሰማህም? ካልሰማህ እሺ። ኦኬ። አይ ሌላ ጥያቄ አሁን ለምሳሌ ልጁ ከተጠመቀ ያው ይፈተናል በቃ የሚያቀን ስትል ነበር። የጴንጤ ልጅ ይገባል ቀጥታ ጴንጤ። ለምሳሌ ክርስትናም ጥምቀትም አያውቁም። ስለዚህ የጴንጤ ክርስቲያን ቤተሰብ ስለተወለደ ክርስቲያን ቤተሰቦቹ የክርስትናን ነባራዊ ሁኔታን ስለሆነ ከሱ ጋር የሚያካሂዱት ይፈተናል። እሱ ከሙስሊም የተወለደ ብቻ በቀጥታ ጀነት ይገባል። ያኛው ግን ይፈተናል። ባይጠመቅም ኦኬ፣ ሳይጠመቅም ቀጥታ ይፈተናል። አጻያተኛ ነው ማለት ነው። አሁን ያንተ ልጅ ክርስቲያን ነው ሙስሊም ነው? ከተወለደ በኋላ ምንድነው የምታደርገው? እስቲ ክርስቲያን አይደለም ያንተ ልጅ? ከወለድከው በኋላ እኔ ልጅ የለኝም ገና። ስትወልደውሽ ከወለድከው እሺ ከክርስትና የሚወለድ አንድ ልጅ ከተወለደ በኋላ ምንም አይነት የክርስትና ቸርች ምናምን ይዘው አትሄድም? ይዘው የማይሄዱ አሉ። ለምሳሌ ጴንጤዎች አትውሰደው። በቃ ክርስቲያን አይደለም ማለት ነው። እስከዛ ድረስ እንስማማ። በዚህ
ጴንጤዎች አይደለም። አሁን ኦርቶዶክስ የኛ ጋር አሁን ለምሳሌ ጥምቀት አለ። አንተ ምንድን ነህ? ጴንጤ ነህ? ክርስቲያን? ኦርቶዶክስ ነው? ኦርቶዶክስ ነው። በቃ በኦርቶዶክስ እምነት ከ40 ቀን በፊት ሙስሊም ነበር? ክርስቲያን ነበር? ማለት ምን ነበር እምነቱ? እምነቱ ምን ያውቃል ስለ እምነቱ? በቤተሰቦቹ ነው እንጂ የሚሄደው። ልጅ እኮ ነው እኮ በጣም ጥሩ ጎበዝ። ስለዚህ ቤተሰቦቹም የምንን ሃይማኖት እንዲከተል ያደርጉታል? እነሱ የሚያምኑትን። በጣም ጥሩ በቃ ያን ያለው ነገር እሺ። ምክንያቱም አላህ የቂያ ማለት ደግሞ ልጁን በቀጥታ ጀሃነም አያስገባውም ከክርስቲያን ስለተወለደ ፍትሃዊ ስለሆነ ማለት ነው። ጀሃነም አይገባም ልጁ ጀሃነም አይገባም። ምንድነው የሚያደርገው? ይጠይቀዋል፣ ይፈትነዋል። ተግባባን? አሁን ቁም ነገሩ ይሄንኑ ጥያቄ ላዙረውና በክርስትናው እምነት እኔ መልሻለሁ። በክርስትናው እምነት ደግሞ አንድ ልጅ ቢሞት ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ተብሏል መጽሐፉ ማርቆስ ወንጌል ላይ። ስለዚህ አሁን ይሄ ሰውዬ ቢሞት በልጅነቱ ቢሞት የሙስሊም ልጅ የክርስቲያንም ልጅ ይሁን ቢሞት የት ነው መግቢያው? በኢየሱስ ስቅለትም አያምንም አያውቀውም ኢየሱስንም። እንዴት ነው የሚሆነው? የህፃን ነው እንጂ ህፃን ከሆነ የማያውቀው ነገር ከሆነ ገነት ነው የሚገባው ህፃን። ምክንያቱም ህፃናቶች መረጃ ምን ያስፈልግ? መረጃ ያስፈልጋል እንዴ? መረጃ ያስፈልጋል እኮ። ኃጢአት መኖር አለመኖር እኮ አይደለም ወዳጄ። ጻድቃን እኮ ከኢየሱስም በፊት የነበሩ ጻድቃን ነበሩ። ይሄ ችግር የለውም። ግን አሁን ጥያቄው እነዚህ ሰዎች ሲሞቱ መረጃ ያስፈልጋል። በቃ ምንድነው መግቢያቸው? መድረሻቸው የት ነው? ገነት አልኩ። መረጃ ያስፈልገውም። ህፃናቶች ጥምቅ ማን ነው ኃጢአት የለባቸውም። መረጃ የለውም። እሺ መረጃ ስለሌለው የክርስቶስን ስቅለት ማመን አይጠበቅባቸው። ህፃናት ምን ብሎ ህፃናት አያምኑ ምን አያውቁማ እኮ ካላመኑ እኮ መረጃ ይፈልጋል። ገነት እንደሚገቡ መረጃ ይፈልጋል። ማክ እኮ ምንም መረጃ ህፃናቶች ኃጢአት የሰራ ነው እንትን ጀሃነም የሚገባው አይደለም። እምነት ኃጢአት ብቻ አይደለም። ኃጢአት እኮ ከእምነት በኋላ እኮ ነው ወዳጅ። መጀመሪያ እምነት ይቀድማል እኮ አምነ ኃጢአት ስትሰራ ነው እንትን የሚገባው እኮ። ማመን በምንድን ነው የሚያምኑት ራሱ? አልገባኝም ጥያቄ መስራት። እሺ በቃ ይቅርብ። በቃ ሌላ ጥያቄ አለ ወይስ ልጠይቅህ? አይ በዚሁ ለማውራት ነበር። ቴንኪው አመሰግናለሁ። እከታተላለሁ ከታች። እሺ አንዴ ልጠይቅህ ነው። እኔ ደግሞ ኢየሱስ ማርያም የወለደችው አምላኳን ነው ልጇን ነው? አምላኳ። ልጇም ነው አምላኳም ነው። ጡት ያጠባቸው አምላኳን ነው ልጇን ነው? ጡት ያጠባቸው አምላኳን ነው ልጇን ነው? ልጇም አምላኳም። አምላክ ጡት ጠብቷል። አምላክ ጡት ጠብቷል ማለት እኛ ያው በስላሴ የስላሴ ትምህርት ታውቃለህ። እሱን አሳምረህ ታውቀዋለህ። ከስላሴ ጋር አይገናኝም። እዚህ ጋር ችግር የለውም። አሁን እኮ አምላኳ ብለን እኮ ተስማምቼ ነው እየሄድኩ ያለሁት። አምላኳ ጡት ጠብቷል? ጡት ጠብቶ አሳድገዋለች። እሺ አምላኳ 9 ወር እናቱ ምግብን ሲመገብ ነበር አምላክ? እሺ የኢየሱስ ሰውነት ፍጡር ነው? ሰውነቱ መለኮቱነትን ወይ ቃልነቱን አይደለም። ሰውነቱ ፍጡር ነው ማለት ከማርያም የነሳው ስጋ አለ? የነሳው ስጋ አለ። ያ የተነሳው ስጋ ፍጡር ነው ፈጣሪ ነው? ስለ አልገባኝም። እንዴት ከማርያም ፍጡር ነው ፈጣሪ ነው? ስንታየው ሚዩት አድርግ እሺ እባክህ ሚዩት አድርግ። ወይኔን ለፈኝ አላወቅኩትም። ከኔ እውቀት በላይ ነው። እሺ በጣም ጥሩ። ስንታየው ሚዩት ካላረክ አወርዳለሁ። ሚዩት ሳታረጉ የምትቀመጡ ሰዎች ለሪፖርት ስለሚመች ላወርድ ነው። ሚዩት አድርግ
እሺ አውርዱት፣ ችግር የለውም። እንደዚህ ነው የሚደረገው። እሺ ማክ ምን አለ መሰለ ኢየሱስ በስጋው ፍጡር ስለመሆኑ ኦርቶዶክስ ከሆንክ ራሱ ይናገራል መጽሐፉ ማለት ነው። መጽሐፉ ራሱ ይናገራል። መጽሐፉ ምን እያለ ይናገራል መሰለ? በድንግል ማህፀን ስጋውን ፈጠረ ይላል። በድንግል ማህፀን ስጋውን ፈጠረ ይላል። ስጋው የተፈጠረ ነው። ምክንያቱም የተፈጠረ መሆኑ ሎጂካሊ ስታየውም ግልጽ ነው። ከማርያም የተነሳው ስጋ የፍጡር ስጋ ነው አይደለ? ማክ ማርያም ፍጡር ስለሆነች ከሷ የሚነሳው ስጋ የፍጡር ስጋ ነው አይደል እንዴ? ማን ነው የፈጠረው? አምላክ ነው የፈጠረው እኮ። አምላክ እሷ ማህፀን ላይ አምላክ ስጋውን ከፈጠረ ስለዚህ አምላክ ነው ማለት ነው። አዎ አምላክ እኮ ስጋ አይደለም። አምላክ ስጋ ነው። አምላክ ሰው ነው እንዴ? ሰው ነው እንዴ አምላክ? እኮ ድንግል ማርያም ላይ አምላክ ስጋዋን ፈጠረ እኮ ፈጠረ ይላል። በቃ ያ የተፈጠረው ስጋ ደግሞ ፍጡር ነው። ኦሬዲ የተፈጠረ ስጋ ነው። ሰውነቱ ፍጡር ነው። ቃልነቱ እኮ ነው። በክርስትና አስተምህሮ ስትመጣ ቃልነቱ ነው መለኮት። ያም ራሱ እሱ በኋላ ሌላ ይሹ ነውና መለኮት ቃልነቱ ነው እንጂ ስጋው አይደለም። ስጋን ተዋሃደ ነው የምትሉት። ስለዚህ ያ የተዋሃደው ስጋ ደግሞ ከማርያም የነሳው ስጋ ፍጡር ነው። ተግባባ? ስለዚህ አሁን አንተ ያንን ፍጡር ታመልከዋለህ ወይ ነው ጥያቄ እ ይሰማሃል? ማክ he's gone. Okay. ማክ አለ? ማክ ወይ ያልሰማኸኝም ምን ነበር ያልከኝ? ንገምልኝ እስኪ። ከማርያም የነሳው ስጋ የፍጡር ስጋ ስለሆነ ያ የተነሳው የፍጡር ስጋ ፈጣሪ አይሆንም። ምክንያቱም አምላክ ሰው አይደለም፣ አምላክ ስጋ አይደለም፣ አምላክ መንፈስ ነው። ስለዚህ አምላክ ስጋ ስላልሆነ የነሳው ስጋ ከማርያም ከዳዊት ዘር የመጣ ስጋ ነው። የአዳም ስጋ ነው። የአዳም ስጋ የፍጡር ስጋ ነው። ይሄ የፍጡር ስጋ ይመለካል ወይ ነው ጥያቄ። ነገርከኝ፣ በራስህ እኮ ነገርከኝ። አምላኳ ስጋዋን የነሳው ስጋዋን ፈጠረ። መጀመሪያ ስጋዋን ፈጠረ እሱ ራሱ ተስማማን እኮ በቃ። እሺ አሁን እሱን ልስማማለህ። ስለዚህ አምላክ ነበር መጀመሪያ። ልስማማለህ። ግን ኢየሱስ የሚባለው ከስጋው ተለይቶ አይነገርለትም አይደል? አይደል? እሺ በቃ ባጭሩ አጠር አድርጌ እንዲገባ አድርጌ ልንገርህ። ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ አይደል? አይደል? አምላክ ወንድ ልጅ ነው። አምላክ ወንድ ልጅ ነው። እውቀት በላይ አላውቅም። ይቅርታ። ወንድ ልጅ አይመለክም ነው በቃ በአጭሩ። ጾታ አለው ወንድ ልጅ፣ ጾታ አይመለክም። ኢየሱስ ይመገባል። ምግብ ውስጡ ቦዲ የዳበረው ራሱ በምግብ ነው። ኤሌመንቶች ናቸው ውስጡ ያሉት፣ ኒውትረንቶች ናቸው። እነዛ ኒውትረንቶች ከኢየሱስ ጋር አንድ ላይ አይመለኩም። ኢየሱስ የሚባለው በራሱ ይሄ ሶማ የሚባለው ይሄ እንትን የሚባለው ስጋ የሚባለው ነገር ሰውነት ላይ ያለው ይሄ ነገር አይመለክም። እንዴት ይመለካል? ለዚህ ነው ሰው ኢየሱስን ያመልካል ብለን ስንናገር ማነው ኢየሱስን ስታመልኩ ፍጡርን እያመለካችሁ ነው ብለን የምንናገረው ከዚህ አንፃር ነው። እና በቃልነቱም አንድ ቦታ ኢየሱስ አምላክ ነው የሚል ነገርም ባይብል ላይ የለም ራሱ። ስለዚህ ይሄን ይመስላል። በቃ አጥንተና እሺ ማክ ተማር። አመሰግናለሁ። እሺ በቃ እኔ አንድ ጊዜ እሺ ቁርአን እንቅራና ያው መግሪብ ስለደረሰ وما كنا معذبين حتى نبعث رسولا
وما كنا معذبين حتى نبعث رسولا. Alright. Hey brother, how you doing? How are you, brother? How are you? Okay, you grade 5 English, no? I know English. No, you know English, your ear no listen? Please devil Amaranya. Ear. Mais distro Bursch, Sray Bursch no. Okay, Brush, yeah. Shushain boy. Yeah, that's that good and you good, smart. Yeah. Brother, smart. Me. Yeah. Member of family. አይ ማሻአላ በርታ እሺ ጥሩ ነው ላይክ ስራ ሳትንቅ እንዲመስራት ጎበዝ እሺ አንድ ነገር ልጋብዝህ ታዳምጣለህ አዎ ጋብዘኝ እኮ በደንብ ማዳመጥ ከቻልክ ነው የሆነ ትኩረት ሰጥተኝ ካዳመጥከኝ ብቻ ካለዛ በቃ ከዛ አስተያየትን ትነግረኛለህ እሺ አይሽ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون እሺ ላሳጥርልህ እንዳላስቸግርህ እንዴት አየው በጣም አመሰግናለሁ ያው እንዴት አየው ግን ድምጽ ያምራል ምንድነው እሱ ያዳመጥከው ምንድነው ያዳመጥከው ፈጣሪን እያመሰገንክ ማስተር ምን እንዳዳመጥ ካልገባህም እሺ እኔ ሙስሊም ነኝና የአላህ ቃል ነው ያዳመጥከው ቁርአን ነው ያዳመጥከውና ቁርአን ሲነበብ እንደዚህ ነው የሚነበበው ደስ ይላል ቋንዴ አረ ጉድ ያለሽ ቆይ ሰው አንዴ እየፈለገኝ ነው በቃ ይቅርታ እሺ በጣም ይቅርታ ታገስከኝ ካልታገስከኝ ችግር የለውም አምላኬን አለ በማን ነው የሚመሰገነው በኢየሱስ እንጂ አምላኩ አይደለም ኢየሱስ አየው የጢሞቴዎስ ጸሐፊ ራሱ ማን ነው የሮሜ ጸሐፊ ጳውሎስ ራሱ አምላኬን በኢየሱስ አመሰግናለሁ እያለ የሚናገርልን ሌላ ነው አምላክ
አብን ነው እንጂ ኢየሱስ አይመሰገንም። ለዛ ነው ኢየሱስም ሲናገር አንድ አምላክን እንጂ አታምልኩ ብሎ የተናገረበት ጥቅሶች አሉ። ለምሳሌ የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ከ9 ጀምረ ብታየው ዲያብሎስ ጋር በነበራቸው ክርክር ታስታውሳላ። ተራራው ላይ ወስዶ ሲከራከሩ ምን አለው? ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ወድቀ ብትሰግድልኝ። ኢየሱስ ደግሞ ምን አለው? ያን ጊዜ ኢየሱስ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። አየው እኔ ለአንተ አልሰግድም አለው። ከሰገድኩም ለዛ ለጌታዬ ለአምላኬ ነው የምሰግደው። ቅድም ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለው ያንን ጌታ አምላክ ነው እንጂ የምሰግደው እኔ ለማንም አልሰግድም ማለት። ለዛ ነው ምን አለ? እናንተስ ለጣዖት ትሰግዳላችሁ፣ እኛ ግን ምንድን ነበር ያለው? ቆይ ሮሜ ላይ መስለኝ ምዕራፍ 15 እሱ ጥቅስ ምናልባት ምዕራፍ 15 የተሰቀለውን ክርስቶስን እንሰብካለን። እሱ አይደለም። አይ ያውና እስቲ ሮሜ ስንት ነው? ቆይ አንዴ ሮሜ 1:15 ሊሆን ይችላል። ቆይ ላውጣው አንዴ እስቲ። እሺ በቃ ተው ችግር የለውም። ሳስታውሰው እነግራለሁ። ኢየሱስ ራሱ ሲናገር እኔ አለ እኛ መዳን እስቲ ቆይ እሺ ፋይል ላውጣው። በቃ እንትና እስሚዞ ካስታውስከው ትነግረኛለህ። ይሄ ወሳኝ ጥቅስ ነው። ማልፈውም አይደለም ሲጀመር ትሪኒቲ። አንዴ ቆይ ላውጣ ስላለኝ ፋይሉ አለ ላውጣው። ፋይል ስላለኝ አውጣለሁ ችግር የለውም አለኝ። እሺ መዳን ለአይሁድ ነውና ለምናውቀው እንሰግዳለን የሚለው አዎ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ምዕራፍ 4 ቁጥር 22 ማሻአላ። እሺ እሺ ዮሐንስ ወንጌል 22 እሺ ልብ አድርግ እንግዲህ ምን እንደሚል ተመልከት። ኢየሱስም እንዲህ አላት፣ አንቺ ሴት አላት። ልብ አድርግ እያናገራት አንቺ ሴት እመኚ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አለ። ለአብ የማትሰግዱበት ጊዜ ይመጣል፣ እናንተ ስለማታውቁት ትሰግዳላችሁ አላት። እኛ ግን አለ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ኢየሱስ ነው የሚለው እኮ ልብ አድርግ። መዳን ለአይሁድ ነውና ለምናውቀው እንሰግዳለን። ማን ነው እንዴት ነው የሚሰግደው? ለማን ነው የሚሰግደው ብለን ስንል ለዛ ለአብ ለአንዱ ብቻውን ለሆነ አምላክ ነው የሚሰገደው ማለት ነው። አየህ። ስለዚህ በአምልኮ ደረጃ ኢየሱስ ይህንን አንዱን አምላክ አምልኩ ብሎ ተናገረ እንጂ አንድም ቦታ እኔ አምላክ ነኝ አምልኩኝ ብሎ የተናገረበት ቦታ የለም። እንዳው እኔ አምላክ አይደለም ብሎ የተናገረበት ቦታ ይበዛል። ስለዚህ ባይብል ላይ ከአንድ አምላክ ውጪ የለም። ኢየሱስ ፍጡር ነው። ኢየሱስ ከማርያም ስጋን የነሳ ወንድ ልጅ ነው። ጽንስ ነበር። ያ ጽንስ ሊመለክ አይገባው። ያ ወንድ ልጅ ጾታ ያለው ነው። ወንድ ልጅ አምላክ ጾታ የለውም። ወንድ ልጅም አይደለም። ያንን ወንድ ልጅ ማምለክ በራሱ ኃጢአት ነው። አንዱ አምላክ እኔም ብቻ አምልኩ ካለ በኋላ በተዘዋዋሪ ፍጡራንን ያስመልካል ማለት እዚህ በጣም ከባድ የሆነ ነገር። ስለዚህ ኢየሱስ አንዱ አምላክ እንዳልሆነ ነው ባይብሉ የሚያስተምረው ማለት ነው። አንተ ተስማማለህ በዚህ አስተምሮ? እንግዲህ ባይብል ነው የጠቀስኩት። አንዱ አምላክ ከአብ ውጪ እንደሌለ በግልጽ ሁኔታ ነው የተናገረው ባይብሉ። ምን ትላለህ እስቲ አትክልት? እኔ ሲማር ያደኩበትና አንተ ዛሬ የምትነግረኝ በጣም ነው የሚቃረነውና በለጠ። እሺ እኔ አሁን ሁለት ጥያቄ ያለኝ እዚህ ጋር። እሺ አንደኛ ወደ ኋላ መለስ ብለን የገብርኤል መልአኩ ገብርኤል ስለ ማርያም የምስራች በነገራት ጊዜ ከንግግሮቹ መሃል ላይ የተናገረው ነገሮች አሉ። የሉኤል ልጅ ይባላል፣ የሉኤል ልጅ ይባላል ማለት ሉኤል ማለት ማን ነው? ሉኤሉ ማን ነው? እሱ የሉኤል ጥያቄ ነው። ለመለሰልህ ኢየሱስ ራሱ ተናግሮታል። ዮሐንስ ወንጌል ምዕራፍ 10 ላይ ምን ብሎ ተናገረ መሰለ? ኢየሱስን ሊወግሩት ድንጋይ ያነሱ። ምንድነው ብለው የጠየቁት መሰለ? መጀመሪያ የሚጠብቁት አንድ መሲህ ነበረ መጀመሪያ ማለት ነው። ያ የሚጠብቁትን መሲህ ቁጥር 24 ላይ አይሁድም እርሱን ከበውት ማለት ክብብ አድርገውት እንዲህ ይላሉ፣ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ንገረን፣ በቃ ንገረን፣ በቃ አንተ እኛ የምንጠብቀው ያ ክርስቶስ ከሆንክ ንገረን አሉት። ኢየሱስ ምን አላቸው? እንዲህ ሲል ነገርኳችሁ፣
ማን ነው ኢየሱስ መለሰላቸው እንዲህ ሲል ነገርኳችሁ አታምኑም እኔ በአባቴ ስም የማደርገው ስለኔ ይመሰክራል ምንነቱ ነው ክርስቶስነቱ ነው አሁን ይሄን ጉዳይ አስመልክቶ ይሄንን ሲነግራቸው እኔ ክርስቶስ ነኝ ብሎ ሲናገር ምን አሉት መሰለ ኢየሱስም እንግዲህ ማን እንዲህ ብሎ መለሳቸው እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን መጽሐፍ ሊሻር አይቻልምና እነዚህ የእግዚአብሔር ቃል ይመጣላቸው አምላክ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩ አብ የቀደሰው ወደ ዓለም የሚላከው ተሳደባለህ ትላላችኋልና የጠቀሰው ጥቅስ አለ ኢየሱስ የጠቀሰው ጥቅስ ተብሏል ተብሎ የተጠቀሰበት ጥቅስ አለ መዝሙረ ዳዊት ምዕራፍ 86 ቁጥር 2 ላይ ቁጥር 6 ላይ ምዕራፍ 82 ማለት ይቅርታ ምዕራፍ 82 ቁጥር 6 ላይ እግዚአብሔር በአማልክት ማህበር ቆማለ በነቢያት ማህበር ነቢያት መሃል ቆመና በአማልክት ማህበር ይፈርዳል ከዛ ቀጠልና 6 ቁጥር ላይ እኔ ግን አላቸው ነቢያት አማልክት ናችሁ ሁላችሁ የልዑል ልጆች ናችሁ አላቸው ምንድናችሁ አላቸው አማልክት ናችሁ ነቢያት አምላክ ናችሁ እናንተ ራሳችሁ አላቸው የጸጋ አምላክ ማለት ሁላችሁም ደግሞ የልዑል ልጆች ናችሁ አላቸው ማንንም ያለ ነቢያት አየ ኢየሱስም ከነቢያት አንዱ ስለሆነ ማለት እግዚአብሔር ማለት ነው አዎ ልዑል ማለት የእግዚአብሔር ስም ነው ከዛ ኢየሱስ ከነቢያት አንዱ ስለሆነ በእነዚህ መሰረት የልዑል ልጅ ተብሏል ተግባባን የልዑል ልጅ ተብሎ ተነገረው ማለት ከነቢያት አንዱ ለዛ ነው እዚህ ጋር ምን አለ እኔ አማልክት ናችሁ አልኩ ይሁላችሁ የልዑል ልጆች ናችሁ አላቸው እግዚአብሔር ራሱ ስለዚህ የልዑል ልጆች ናቸው ከነቢያት በአጠቃላይ የእግዚአብሔር ቃል ይመጣላቸው ሁሉ የነቢያት ልጆች ማን የልዑል ልጆች የእግዚአብሔር ልጆች ተብሏል ስለዚህ ቁም ነገሩ ኢየሱስ እንደማንኛውም ነብይ ነው ኢየሱስ ከሞት አስነስቷል አዋሰስቷል በማን ፍቃድ በአምላክ ፍቃድ ነው ያሰሰው ባይብል ላይ ኢየሱስ ማቴዎስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላረጋ ይቻለኝ እንደሰማው እፈርዳለሁ ፍርዴም ቅን ነው የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ እኔ ስለራሴ መሰክር ምስክርነቴ ውሸት ነው አለ ማን እውነት አይደለም ማለት ስለኔ የሚመሰክር ሌላ ነው ሌላ አካል አለ ስለዚህ ኢየሱስ ያደረጋቸው ነገሮች በአጠቃላይ በአምላክ ችሎታ የተደረጉ ናቸው ለነቢያት የተሰጡ ነገሮች ናቸው ባጭሩ ስለዚህ ኢየሱስ ተፈጥሮ ያለው ይያለ ሰራኝ ይያለ ከዚህ በላይ ፍጡር እሺ ምግብን ይመገብ ነበር አለ አትክልት ለምሳሌ ኢየሱስ ያ የሚመገበው ምግብ እኮ ሰውነት እኮ ነው የሚሆነው እንደኔና እንዳንተ ያ ሰውነት እኮ ፍጡር ነው እንዴት አድርጎ ነው አምላክ ሊሆን የሚችለው እንዴት አድርጎ ሰውን ሊያመልክ ይችላል ነው ጥያቄያችን ገብቷል ትክክል ነው ወይ ይሄ አስተምሮ ነው እንግዲህ ለሰዎች ስል እግዚአብሔር በሰው አምሳል ራሱን ቃል ስጋ ሆኖ ተገለጠ ነው አይደለም ብዬ ነው የሚያምነው እሱ ደግሞ ምን መሰለ ችግር ነው አሁን እሱ ቃል ስጋ የሆነው ቃል የሚባለው በመጀመሪያው ቃል ነበር ቃልም በእግዚአብሔር ዘንድ ነበር እግዚአብሔርም ቃል ነበር ይላል አሁን በመጀመሪያ ቃል ነበር ሲባል እግዚአብሔር የሚፈጥርበት ቃል ነው እግዚአብሔር የሚፈጥርበት ቃል ሲባል ከዘፍጥረት 1:1 ጋር ተመሳሳይ ነው በደንብ አዳምጠኝ ዘፍጥረት 1:1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል ከዛ በኋላ ሰማይና ምድርን ከፈጠረ በኋላ ምን አረገ እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ አለ ልብ አድርግ እግዚአብሔር ሲናገር ይፈጠራል መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ እሱ ተናግሯልና ሆኑም ማለት እሱ አዘዘ ጸኑም ይላል ሲናገር ይሆናል በዛ ንግግሩ ከምንድነው የሚወጣው ንግግሩ ከአፉ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃል እንዲሁ ይሆናል ከአፌ የሚወጣው ቃል ኦኬ ጥሩ እንግዲያውስ ይሄ ሁሉ ከሆነ መጀመሪያ ቃል ነበር ሲል ቃል አለ ይሄ የሚፈጥርበት ቃል ቃልም በእግዚአብሔር ዘንድ ነበር አዎ እግዚአብሔር ዘንድ ነው ያለው ከአፌ የሚወጣው ቃል ነው ያለው እግዚአብሔርም ቃል ነበር ሲል እግዚአብሔር ተናጋሪ ነው በንግግሩ ይፈጥራል ማለት ነው ለዛ ነው ሁሉ በእርሱ ሆነ አለ ሁለተኛ 3 ቁጥር ላይ ወርዶ በማን ነው በእግዚአብሔር እግዚአብሔር በቃሉ ያደርግ ነበር አየ ሲናገር ይሆናል ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት ሆነ የተባለ ነገር ሁሉ በእግዚአብሔር ቃል ነው ስለዚህ ቃልም ስጋ ሆነ ሲል ቁጥር 14 ላይ ወርዶ ቃል ራሱ ስጋ ሲሆን በእግዚአብሔር ቃል መሆኑን ታያለ ከ3 ቁጥር ወስደ ማለት ነው ታዲያ ኢየሱስ ቃል ነው ሲባል ምንድነው ማለት የተፈለገው ከተባለ ኢየሱስማ የተስፋ ቃል ነበር ለአብርሃም የተገባ የተስፋ ቃል ነበር ገላትያ ምዕራፍ 13
ምዕራፍ 3 ቁጥር 16 ገላትያ ምዕራፍ 3 ቁጥር 16 ላይ እንዲላል ተመልከት። ለአብርሃምና ለዘሩ የተስፋው ቃል ተነገረ። የምን ቃል? የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮችም አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል፣ እርሱም ክርስቶስ ይላል። አየህ፣ ኢየሱስ የተስፋ ቃል ነበር። ቀጠለ። ይህን የተስፋ ቃል ዕብራውያን ምዕራፍ 11 ቁጥር 13 ላይ እንዲህ በማለት ይናገራል። እነዚህ ሁሉ አምነው ሞቷል። አምነው ሞቱ። እነዚህ ሁሉ የተሰጣቸውን የተስፋውን ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። ያዩት በምንድነው? በተስፋ ቃል ነበር ያዩት። ተስፋ የተደረገላቸው ምንድነው? ተስፋ የተደረገላቸው ብለን ስንል እግዚአብሔር ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እንዲህ በማለት ይናገራል። ከዚህም ሰው ዘር ከዳዊት ዘር ማለት ነው እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። እንደምን ቃሉ? እንደ ተስፋው ቃሉ። ይሄን የተስፋውን ቃል ነው እግዚአብሔር ለኢየሱስ ምንድነው ያለው? በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ። ከዛ ሁሉ በእርሱ ሆነ አለ። በምን? በቃል። ይሄ ቃል ሌላ ነው። ከሆነውም አንድስ እንኳን ያለ እርሱ አልሆነም ሲባል ይሄ የተስፋ ቃልም ሲሆን በእግዚአብሔር መሆኑን የሚያሳይ ነገር እንጂ ኢየሱስ ራሱ የእግዚአብሔር ቃል ነው የሚል ነገር የለም ማለት ነው። ግልጽ ነው? ተግባባን አይደል? ለዚህ ድረስ ሁለተኛ ጥያቄ ደግሞ እሺ፣ አንተ እንግዲህ አልሞተም አልተሰቀለም ብለህ ነው የምታምነው፣ ግን ይሄ ቃል የመጣው ደግሞ እሱ ትንሳኤ ካረገ በኋላ ነው። ማለትም ከሙታን ከተነሳ በኋላ ከ3 ቀን በኋላ የተሰጠው ትእዛዝ ነው። እንግዲህ ሄዱና ለደቀ መዛሙርቱ በውሃ ጥምቀትና ወደ ከክርስቶስ ጋር ከሞት ትንሳኤ አድርጎ እንደተነሳ ይሄን ነገር አሁን መጽሐፍ ቅዱስ ላይ እኔ ጌታ ነኝ የሚል አልተጻፈም። መጽሐፍ ቅዱስ ላይ እንደዚህ ጌታ መሆኑን በአፍ መስክሬ በልቤ አምኜ ይጸድቃለሁ ነው። እንደዛ ብለህ ነው አሁን ክርስትናን ላይ ወይም ጌትነቱን ስትመሰክር ነው። በልቤ አምኔ በአፍ ስትመሰክር ነው የምትድነው። እኔ የተማርኩት ይሄን ነው። እኔ ጌታ ነኝ የሚለው ነገር የለም። እኔ እንደዛ ነው የሚያስበው እንደ ራሴ። ሁለተኛ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 ላይ ይሄ ቃል ያለውና እሺ፣ እዚህ ጋር ደቀ መዛሙርት ወይም የክርስቶስን ትእዛዝን ቅድም እንዳልከው የሱን ትእዛዝ ለመጠበቅ መጠመቅ እንዳለብኝ ያስተምራል። ደቀ መዛሙርት መጠመቅ ደግሞ በአፌ መስክሬ እኔ አሁን ሰይጣንን ዓለምን ክጃለሁ፣ ክፉ ስራውን ክጃለሁ ብዬ ነው ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ጌታዬ ብዬ የተቀበልኩት በልቤ ነው። ኢየሱስ ክርስቶስ ጌታ ነው የሚል መጽሐፍ ቅዱስ ላይ የለም። ግን ጌትነቱ መልካም ስራው ጥሩ መስራቱም መልካም ነገር መስራቱ በስራው ይታወቃል። ኢየሱስ ክርስቶስ መልካም እንደሆነ ስለኛ እንደመጣ የመስዋዕት በግ እንደሆነ እንደገና ደግሞ በብሉይ ኪዳን ዘመን አንድ ሰው ያለው ነገር ወይ የተለያዩ ነገሮች ወርቆች ሊሆን ይችላል ምንም ወስዶ ለካህኑ ይሰጣል። ካህኑን የመስዋዕት በግ ይዞ ሄዶ ያን ነገር በዛ ዘመን እንደተነገረኝ ከሆነ ከመጽሐፍ ቅዱስ እኔ ትኩረት አላደርግም። በነገራችን ላይ በእምነቴም ላይ ብዙም ትኩረት አልሰጥምና የመስዋዕት በግ ነበር። አሁን በዚህ ዘመን ላይ ከክርስቶስ ወይም ከ2017 ዓመት ወዲህ እንደሚባለው መስዋዕት ነገር የምታደርገው በቃ ንስሐ ትገባለህ በክርስቶስ ኢየሱስ ክርስቶስ ስም ይቅር በለኝ ብለህ ንስሐ ከገባ እና ደግሞ ወደዛ ስራ ድጋሚ ካልሄድክ እነዛ ነገሮችን ትላንት በየነገ አንዴ ስህተት ውስጥ ትገባለህ። ከዛ በኋላ ተመልሰህ እዛ ውስጥ መኖር የለብህም። በቃ አንዴ ትተህ የመጣውን ነገር ምንም ይሁን መጠጥ ይሁን ሌሎች ዝሙት ሊሆን ይችላል የተለያዩ ነገር ሊሆን ይችላል ትተህ ከመጣ በቃ ወደ ጽድቅ ትቀጥላለህ። መጽሐፉም የሚለው አጥኡን ወደፊት ይስራ ጻድቁን ወደፊት ይጽደቅ ነው የሚለው ቃሉ እና በዛ ነው ጌትነቱን በሚላሱ በልቤ አምነህ በአፍ ስትመሰክር ነው። እኔ አሁን እንድትረግረኝ የሚፈልገው ወንድሜ ስለዚህ ስለ ጥምቀቱ ነገር እስቲ ንገረኝ።
እሺ መጀመሪያ ጌትነቱ ላይ ስቲክ ላርግና ጥምቀቱ ላይ እመጣለሁ። ጌታ ብዙ ጌቶች አሉ ባይብል ላይ በጣም ብዙ ጌቶች አሉ። ለምሳሌ አብርሃም ጌታ ተብሏል፣ ዳዊት ጌታ ተብሏል፣ ዮሴፍ ጌታ ተብሏል። ለምሳሌ ዮሴፍ የኦሪት ዘፍጥረት ምዕራፍ 45 ምዕራፍ 43 ወይ 45 አካባቢ እሺ ላውጣው ማውጣትም አይጠበቅብኝም። ቁጥር 9 ላይ እንዲህ ይላል። የምትይዝ ከሆነ ልስጥህ፣ ቆይ የምትይዝ ከሆነ መስጠት አለብኝ። እሺ ምዕራፍ 43 ይመስለኛል። እሺ ምዕራፍ 43 ቁጥር 9 የለም እዚህኛው ላይ ነው፣ በቃ 45 ላይ ነው። እሺ 45 9 ላይ ምን ይላል? አሁንም ፈጥናችሁ ወደ አባቴ ውጡ አለ ዮሴፍ ሲናገር፣ እንዲህም በሉት ልጅህ ዮሴፍ የሚለውን ነገር ይህ ነው፣ እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ ይላል። ምን አደረገኝ አለ? ጌታ አደረገኝ አለ በግብጽ ሁሉ ምድር ላይ። ስለዚህ አሁን ኢየሱስ ብቻ ሳይሆን ጌታ የተደረገው እነ ዮሴፍ እና አብርሃም ሌሎችም ጌታ የተደረጉ በጣም ብዙ ነው። ስለዚህ አሁን ለምሳሌ ኢየሱስ ታዲያ ጌትነቱ የራሱ የግሉ ነው ወይስ በመሰጠት የተገኘ ነው ከተባለ በመሰጠት የተገኘ ነው። ልክ እንደ ዮሴፍ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ ሰቅላችሁ የገደላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ስለዚህ ጌታም ክርስቶስም አድርጎታል እግዚአብሔር። ስለዚህ በመደረግ የተገኘ ጌትነት የባህሪ ጌትነት ሳይሆን የጸጋ ጌትነት ነው። ለምሳሌ ሙሴን ዘጸአት 7:1 ላይ እኔ በግብጽ በፈርዖን ላይ አምላክ አድርጌያለሁ አለው። አምላክ አድርጌያለሁ ሲለው የሚመለክ አምላክ ነው እንዴ ሲባል ነው። ጌታ አድርጌያለሁ ሲባል የሚመለክ ጌታ ነው እንዴ? ነው። የጸጋ ጌትነት ነው ማለት ነው። ስለዚህ አሁን ወደ ጥምቀቱ ስንመጣ ጥምቀት የኃጢአት ማስተሰሪያ ነበር። መጀመሪያ የኃጢአት ማስተሰሪያ ጥምቀት ነበር የነበረው። ከዛ በኋላ የነበረው ነገር በመጀመሪያ አንድ የምነግርህ ነገር አለ። ይሄ መጽሐፍ ሲጀመር ባይብል ማለት ነው። ባይብል በእጃችን የያዝነው መጽሐፍ፣ እነዚህ መጽሐፍቶች የአምላክ ቃል ናቸው ሙሉ በማለት ለሙሉ ማለት አስቸጋሪ ነው። ለምን በለ አንደኛ ብዙ ጭማሪ ያለው፣ ብዙ ቅናሴ ያለው፣ በጣም ብዙ ጭማሪ ብዙ ቅናሴ ያለው። ሁለተኛ እርስ በርሱ አይስማማም፣ ይጋጫል። ለምሳሌ በኢየሱስ ስቅለት ዙሪያ ከመጣን የመጀመሪያ ምክንያቱም ከስቅለቱ ጋር የተያዘ ነው ሁሉ ነገር ባይብል ላይ አይደለ? ስለዚህ ስቅለት ላይ ከሆነ ደግሞ ዋናው ነገር አንተን ጥያቄ የምጠይቅህ አንተ አዳም ፍሬዋን ሲበላ አይተኸዋል? አማክረኸዋል? እስቲ ለመጨረሻ ጊዜ መቼ ነው የነበርከው? እሺ እዛ ንገረኝ። ታስታውሳለህ? ገነት ውስጥ አብረህ ከሱ ጋር ኤደን ገነት አብረህ ነበርክ? አልነበርክም? አይደል? አትገልጥ። ካልነበርክ፣ ካላየህ፣ ካልሰማህ፣ ካልተባበርክ፣ ካልተመለከትክ እንዴ አንተ ማን ቤት ነህ ኃጢአት ተሸክመ የምትመጣው? ለየትኛው ኃጢአትስ ነው ኢየሱስ የሚመጣልህ? እግዚአብሔር እንደሆን የትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 19 ጀምሮ ያለው ላንብብልህ ምን እንደሚል እግዚአብሔር። ልብ አድርግ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር ከስንት እንጀምራለን መሰለህ? ከ19 እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንንም ነገር ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። ኃጢአትን የምትሰራ ነፍስ እሷ ትሞታለች አለ። እሺ ጥሩ። ልጅ የአባቱን ኃጢአት አይሸከምም ማለት ልብ አድርግ። አባትም የልጁን ኃጢአት አይሸከምም ማለት የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአት ካደረጋት ኃጢአት ሁሉ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድና ቅንንም ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። አየው፣ የበደለው በደል ሁሉ አይሰረይለትም፣ በሰራው ጽድቅ በሕይወት ይኖራል እንጂ አለ። አየው፣ ይቀጥላል። በእውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን አለ ይላል ጌታ እግዚአብሔር። ከመንገዱስ ይመልስና በሕይወት ይኖር ዘንድ አይደለምን? አየህ፣ ዋናው ነገር ምንድነው? እዚህ ጋር ይሄ ሁሉ እያወራ ያለው ነገር አንተ የአባትህን የአዳምን ኃጢአት አትሸከምም እያለ ነው መጽሐፉ የሚናገረው። በጭራሽ አትሸከምም። አዳምም ያንተን ኃጢአት አይሸከምም። ኃጢአት የሰራ እርሱ ይሞታል አለ። ታዲያ ኢየሱስ መሰቀሉ ለአንተ ምንድነው ነው ጥቅሙ? አንተ ስትወለድ የምታውቀው ነገር የለም። አንተ ስትወለድ የሰራኸው ኃጢአት ከሌለ ለምንድነው ከአንተ ጋር ኃጢአት ተሸክመ የምትወለደው? ከባይብሉ ጋር የሚሰራ። ስለዚህ
ይሄንን መልእክት ያልሰሙ ኢየሱስ መምጣቱን ያልሰሙ ሰዎች እንዴት ነው የሚሆኑት? እሺ መጀመሪያ ሳናቀው ኃጢያትን ከተቀበልን ሳናቀው ደግሞ መማር ነበረብን ቢያንስ ሲመጣ ማለት ነው። ግን ለመምጣቱ በራሱ ማመን ሊጠበቅብን ነው። አየህ መሆን የለበትም። ከመምጣቱ በፊትማ መስዋዕት ታቀርባለህ እኮ ከመምጣቱ በፊት ከበብሉ ኪዳን ዘመን ላይ እኮ መስዋዕት ታወጣለህ ይላል። አይጠቅምም እንዴ? በአዲስ ኪዳን ላይ ነው የማይጠቅመው። አሁን እሺ ተው በቃ ያንን እንተው። እሺ ያው ያኔ በአዲስ በብሉይ ኪዳን አባት የልጁን ኃጢአት አይሸከምም፣ ልጅ አባቱን ኃጢአት አይሸከምም ማለት ለምንድን ነው የአዳምን ኃጢአት የተሸከሙት? እነሱ ምን አጋጠማቸው ታዲያ? ነቢያት መላካቸውስ ምን ነበር ጥቅሙ? ምን ነው ጨዋታ ነው የያዙት መጣው እንዴ? ማለቴ ምንድን ነበር ሊያስጠነቅቁ የመጡት? ወይ ለምን እንደዚህ አልተዋቸው? ሲኦል ለምን ይገባሉ እነሱ እንዴ? ለምን በቃ ከሰራ አንድ ሰው መልካም ስራ ከሰራ አምላክ ፍትሃዊ እስከሆነ ድረስ ቀጥታ መሆን ያለበት ምንድነው? እየመወታችሁ እስቲ አንዳንድ ባለጌ ልጆች እንትን የሚያደርጉትን ሚውተር እና አምላክ ፍትሃዊ እስከሆነ ድረስ አንተ በሰራው ስራ ነው እንጂ የሚጠይቅህ ባልሰራውና ባላየበት ባልዋልክበት መጠየቅ የለብህም። ፌር አይደለም ይሄ። ከጠየቀ እንኳን ምናልባት ቢሆን እንኳን ሎጂካሊ የሚያስኬድ ቢሆን ኢየሱስ ማን አዳም እኛ ሳናየው ሳናውቀው ኃጢያቱን የወረስነው አይደለ? ለዛ ነው ኢየሱስም ሲመጣ ሳናውቀው ሳናየው መስዋዕት ሆኖ ለሁሉም ሰው ነው ቤዛ መሆን ያለበት በአንድ ጊዜ። የሆነው ግን እየተመረጠ ነው። ተመረጥን ይላል። ምርጫ አለ። የምርጫ ጉዳይ ነው። ይሄ መሆን የለበትም። ኢየሱስ መወለዱን መፈጠሩን የማያውቁ ሰዎች ስንትና ስንት አሉ። አማዞን ላይ ብትሄዳሉ፣ ሌላ ቦታ ላይ በጣም ብዙ ቦታዎች ብትሄዳሉ። እነዚህ ሰዎችስ ምንድነው መፍትሄው? የነሱ መፍትሄስ ምንድነው? እንዴት ነው የሚሆኑት? አየህ ፌር አይደለም። ለዚህ ነው መጀመሪያውኑ ስቅለት ብለን ገና ስንጀምር ትክክለኛ የሆነ አስተምሮ የለውም። እስቲ አሁን ስቅለት ላይ ብቻ አንዳንድ ነገር ልበል። ስቅለት ላይ ብቻ ማለት ነው። እስቲ አንዴ ለምሳሌ የመጀመሪያው ኃጢያት መወራረስ ባይብል ላይ አግባብ እንዳልሆነ ይናገራል ማለት ነው። ኃጢያት አንድ ሰው በሰራው ነገር እንጂ ባልሰራው ነገር እንደማይጠየቅ ከተናገረ ነገረ ስቅለትን ደግሞ ላሳይ። ነገረ ሰዓት አክቹአሊ ደርሶብኛል። የጁማ ሰዓት እስከ 6 ሰዓት ምናምን እንቀጥላለሁ። እስከ 6 ሰዓት ከ5 ምናምን። ይሄም ያው ዳዕዋ ስለሆነ እሺ ኦኬ። ምን ይላል መሰለህ? ልባርክ ኦሪት ዘዳግም ምዕራፍ 24 ቁጥር 16 ላይ አባቶች ስለ ልጆች አይገደሉ አለ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን እያንዳንዱ ሁሉ በኃጢያቱ ይገደላል። ኢየሱስ ንጹህ ደም ነው አይደል የነበረው? ኢየሱስ ሰው ነበር። ልባርክ አባቶች ስለ ልጆች አይገደሉ አለ፣ ልጆችም ስለ አባቶች አይገደሉ። ኢየሱስ የማርያም ልጅ ነው። ለምንድን ነው ስለ ሌሎች ኃጢያት የሚገደለው? በቃ እነሱ የሰራሉ መገደል የነበረባቸው መገደልም ካለባቸው አዳምና ሔዋን ቅጣታቸውን ማግኘት ነበረባቸው፣ የራሳቸውን ቅጣት ተግባባ። ስለዚህ መሆን የነበረበት ሳይሆን ነው የቀረው ማለት ነው። ሌላኛው ሔዋን ራሱ ኢየሱስ ቤዛ ሆኖላታል ከተባለ ምጥሽን አበዛዋለሁ ብሎ ተናግሯታል እግዚአብሔር። ለምንድን ነው ምጥዋ ያልቆመው እስካሁን ድረስ? ጥረግረ ብላ የተባለው ለምን አልቆመም እስካሁን ድረስ? አልቆመም። ኢየሱስ መጥቷል፣ ስርየቱ ተፈጽሟል። የቆመ ነገር ግን አላየንም እስካሁን ድረስ። ምንም የቆመ ነገር የለም እስካሁን ድረስ። ያ ነገር እርግማኑ አለ። አምላክ ደግሞ ከመስዋዕት ይልቅ ምህረትን ይወዳል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ነው። ተግባባን? ስለዚህ ከመስዋዕት ይልቅ ምህረትን ይወዳል እግዚአብሔር። ግልጽ ነው። ስለዚህ አሁን እግዚአብሔር የሚገርመው ነገር ደግሞ ሰዎችን ለመስዋዕት ማቅረብ ምናምን በጭራሽ የማይወዳቸው ተግባራቶች ናቸው። ለምሳሌ ትንቢተ ኤርምያስ ምዕራፍ 19 ቁጥር 5 ላይ እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን አለ። ወደ ልቡ ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋልና። ልጆችን ማቃጠል እግዚአብሔር በጭራሽ ንጹህ ነፍሶችን መስዋዕት ማድረግን አይወድም። የሰውን ነፍስ ተግባባን።
መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር የሚጠላቸው 6 ነገሮች አሉ ይላል። ሰባተኛው ነፍስ አጥብቃ ትጸየፈዋለች፣ ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹህ ደም የምታፈስ እጅን እግዚአብሔር አይወዳትም። እግዚአብሔር ንጹህ ደምን ማፍሰስ የማይወድ ከሆነ ኢየሱስን ለሰው ልጆች ኃጢአት ቤዛ አድርጎ ማምጣቱ ሎጂካል ነው። ተግባባን? ስለዚህ አሁን በዋነኝነት ስንመጣ ኢየሱስ በራሱ መሰቀል ራሱ አይፈልግም ነበር። መሰቀል ራሱ በጭራሽ አይፈልግም ነበር። ለምሳሌ ምን አለ መሰለ ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ምን አለ? ጥቂትም ወደፊት እልፍ ብሎ በፊቱ ተደፋና ቀና ሲል ተደፋና ሲጸልይ አባት ሆይ አለ ቢቻለ ይህች ጽዋ ከኔ ትለፍ ይላል። እንዴ ለሰው ልጆች ኃጢአት ከመጣ ምንድነው ከኔ ትለፍ እያለ የሚናገርበት? መስዋዕት ለመሆን አልመጣም እንዴ? ሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ በፍርሃትም ሲታጠር አጽንቶም ይጸልይ ነበር። ከዛስ ወዙም በምድር ላይ እንደሚወርድ እንደ ነጠብጣብ ነበር አለ ሲጸልይ። እቺ ጽዋ ከኔ ትለፍ እያለ ማለት ነው። የዕብራውያን መልእክት ምዕራፍ 5 ቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ከሞት ሊያድነው ወደሚችል እግዚአብሔርንም ስለመፍራቱ ተሰማለት። እግዚአብሔርን ይፈራ ነበር። ምንድነው ተሰማለት ያለው ሲባል እግዚአብሔር ሁሌም ይሰማዋል ጸሎቱ። ዮሐንስ ወንጌል ምዕራፍ 11 ቁጥር 40 ከ41 ጀምረን ብናየው ድንጋይን አንስቶ ኢየሱስ ድንጋይን አንስቶ አይኖቹን ወደ ላይ አንስቶ አለ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁሉ ጊዜም እንደምትሰማኝ አውቃለሁ አለ። ሁሌ ለዛ ነው እግዚአብሔርንም ስለመፍራቱ ተሰማለት አለ። የተሰማለት ጸሎቱ ነው። ጸሎቱ ከተሰማለት ደግሞ ኢየሱስ ላለመሰቀሉ ትልቅ መረጃ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን አለ? አሁንም ነፍሴ ታወከች አለ። ምን ስላለው? አባት ሆይ ከዚህ ሰዓት አድነኝ። እንዴ ኢየሱስ ለመሰቀል አይደለም የመጣው ወይ እንዴ? ስለዚህ ኢየሱስ በጣም የሚገርመው ይሄ ኢየሱስን የመግደል ስራ የሰይጣን ስራ መሆኑን ራሱ ይናገራል። ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እና 41 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም እኮ አላቸው። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። የአባታችሁን ስራ ሰይጣንም ማለት ነው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን እሱም እግዚአብሔር ነው አሉት ይላል። ስለዚህ ኢየሱስን ለመግደል መጣጣር በራሱ ምንድነው? የኢየሱስን ስቅለት ጉዳይ አስመልክቶ የሰይጣን ስራ መሆኑን እየተናገረ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 7 ላይ ሲናገር ኢየሱስን ከቁጥር 25 ሲጀምር እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገሉት የሚፈልጉት ይህ አይደለምን እያሉ ይናገር ነበር። ከዛ ኢየሱስ ቁጥር 33 ላይ 32 እና 33 ላይ ፈሪሳውያንም ህዝቡ ስለሱ እንዲህ ሲያንጎራግሩ ሰሟል። የካህናት አለቆችና ፈሪሳውያንም ሊይዙት ሎሌዎችን ላኩ። ለምንድን ነው የላኩት? ሊገሉት። ልብ አድርገህ በደንብ ልብ አድርገህ አትክልት። ሎሌዎችን ላኩ። ከዛስ ኢየሱስ ምን አላቸው? ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም አላቸው። ኢየሱስን ሊገሉት ሲመጡ እኔም ትፈልጉኛላችሁ፣ አታገኙኝም አላቸው። ገና ጥቂት ጊዜ ከእናንተ ጋር እኔ ወዳለሁበትም እናንተ አትመጡም። አዎ ወደሱ ሊሄዱ አይችሉም። አርጓል። ተግባባን? ሊገሉት መጥተውም አያገኙትም። ይሄን ሰምተው ምን አሉ መሰለ? ተገረሙና እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ አለውና እኛ አግኝተን እናንገለው ማለት ነው። በግሪክ ሰዎች መካከል ተበትነው ወደሚኖሩ ሊሄድ የግሪክን ሰዎች ሊያስተምር ነው አለውን? ይሄንን ነው ያሰበው። በቃ ግራ ገብቷቸዋል ማለት ነው። ታዲያ አንተ ስታስበው ይሄንን ያሰቡ ሰዎች ሰይጣን ደግሞ እንደምታውቀው መጽሐፍን ያቅ ነበር። ትንቢቱን ላይ ይናገር ነበር። ኢየሱስን ምን ይለው ነበር? እስቲ እግርህ እንዳይሰናከል መላእክቶች እጃቸውን ስላንተ ይዘረጉልሃል ምናምን ተብሎ ተጽፏልና ነው። አየህ እያለ መጽሐፍ ይጠቅስ ነበር። መጽሐፍን የሚጠቅስ ሰይጣን በአስቆሮጡ በይሁዳ ውስጥ ገብቶ ኢየሱስ እንዲሰቀል ያመቻቻል። እውነት ይህንን ነገር ያመቻቻል ብለህ ታስባለህ? ኢየሱስ ከተሰቀለና ከሞተ የሰው ልጆች ኃጢአት
እንደሚሰረይ እያወቀ በእውነቱ ኢየሱስን እንዲሰቀል ያመቻቻል ብለህ ታስባለህ ወይ? ምክንያቱም ቆይ አንድ ላሳየ ምን እንደሚል የይሁዳን ጉዳይ ላሳየ የይሁዳን ጉዳይ ማለት ነው። ኦኬ አንዴ በጣም የሚገርም ነው የስቅለት ጉዳይ። በነገራችን ላይ ቢብሊካል የሆነ እይታ የለውም። ይሄው የሰይጣን ውለታ መሆኑን ላሳየ። ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልጅ አሳልፎ እንዲሰጠው ሐሳብ ካቀረበ በኋላ ሐሳብ አቀረበ። ከዛ የማቴዎስ ወንጌል እንደምታየው ይሄን የሚገርም ነገር ማለት ነው። እስቲ በየትኛው ሚንስ ነው እንደው ልክ ቅድም እነዛ ሰዎች እንዳሰቡት ሊይዙት ሎሌዎችን ሲልኩ እኔ አታገኙኝ ምናምን ሲል ወደ ግሪክ ሀገር ሊሄዳለውን እቺን ማሰብ ያቅተዋል ሰይጣን። ቢያንስ ኢየሱስ እንዳይሰቀል የሰው ልጆች ኃጢያት እንዳይሰረይ ከዛ አካባቢ ያሸሸዋል እንጂ እንዲሸሽ ያመቻቸዋል እንጂ የሰው ልጆች ድህነት እንዲያገኙ መስቀል ላይ ተቸንክሮ እንዲሰቀልና ነፃ እንዲወጡ ያደርጋል ብለህ ታምናለህ? በጭራሽ ይሄ ሊሆን አይችልም። የማይሆን ነገር መጽሐፍን ያቅ እንደነበር መረጃውን ልስጥ። ማቴዎስ ወንጌል ምዕራፍ 4 ላይ እንዲህ አለ ሰይጣን ሲናገር፣ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እሱም በመቅደስ ጫፍ አቁሞ መላእክቱን ስላንተ ያዝልሃል፣ እግርን በድንጋይ ከቶ እንዳትሰናከል እጃቸውን ያነሱዋል ተብሎ ተጽፏልና አለው። አየህ የእግዚአብሔር ልጅ ከሆንክ ወደታች ራስህን ወርውር አለው። መጽሐፍ እኮ ነው የጠቀሰው። መዝሙረ ዳዊት ምዕራፍ 91 ነው የጠቀሰው። እንዴ ባይብልን እንክት አድርጎ የበላ ሰው ነው ማለት ነው። እና ኢየሱስ እንደሚሰቀል ካወቀ ኢየሱስ ውስጥ ገብቶ እንዲሰቀል ያመቻቻል ወይ ነው ጥያቄ። ሰይጣን በጭራሽ ይሄ ሎጂካል አስተምህሮ አይደለም ነው የምንለው። ተግባባን? እሺ ተሰቅሏል እንኳን ቢባል ኢየሱስ ያልተሰቀለለት ማን ነው? ያልተሰቀለለት ኃጢያት ራሱ አለ። ይሄን ታውቃለህ? ለምሳሌ እግዚአብሔርን መሳደብ በራሱ ያልተሰቀለለት ኃጢያት ነው። እስቲ አንድ ልስጥ። ቆይ አንድ ጊዜ ለምሳሌ የታለ? እሺ በጣም ግን ሰዓት ረፈደብኝ። 5 ደቂቃ ብቻ ነው። ችግር የለም ሌላ ጊዜ እናወራለን። አሁን ተመችተኛል። ችግር የለም። ስለዚህ በጣም ጠቅም ነገር ነውና ያነሳው እኔ አሁን በጣም ቅድም 3 ነገሮች እዚህ ጋር እኔ አሁን መጽሐፍ ቅዱስ ላይ ብዙ ጊዜ ሲያሳልፍ መጽሐፍ ቅዱስ ያለው ለምን ኃጢአት ክርስቶስ በመምጣቱ ተሰርዟል ወይም ተሰርዮልናል ይባላል። ግን 3 ነገሮች አንደኛ ማወቅ እንፈልጋለን። ልዑል ማለት እግዚአብሔር እንደሆነ እኔም አምናለሁ በልቤ የልዑል ልጅ ይባላል አማንኩኝ። ሁለተኛ ደግሞ በውሃ ጥምቀት የክርስቶስ ደቀ መዝሙር ለመሆን ግዴታ መጽሐፍ ቅዱስ ያስተምራል። ውሃ ጥምቀት መውሰድና ደህንነትን መማር ወይ መጽሐፍ ቅዱስን መማር። ከዛ በኋላ ህብረት ከቅዱሳን ጋር ህብረት ማድረግ። ቅዱሳን ማለት እምነቱን ተከታዮች እንደማለት ነው። እና ሶስተኛ ቅድም እንዳልከው ያው እስከ ዛሬ እየለፋን ነው እየፈተገን ነው። ጥሬ ግሬት ብለታል ለምን አልተሰረዘም? ከታች ያሉት ወንጌል አማኞች ካላችሁም እንድትነግሩኝ ነው። በውስጥም ቢሆን ይሄ ነገር ይፈልጋሉ። ሁለተኛ ደግሞ እንግዲህ በየሆስፒታሉ ያለውን የሚጥ ማአት እናቶቻችን ምን ስቃይ እነሱ በክርስቶስ አምኑምና ይሄ ነገር እንድነገረኝ ይፈልጋሉ። በነገራችን ላይ ክርስቶስ በጣም ልዩ ቦታ አለ። በጣም ጌታ ያርገ በቃ እኔ በጣም ነው የሚወደው። ግን ትምህርት ደግሞ ሙሉ ሰው ያደርጋል። ማወቅ ጥላቻ እኔ አልፈልግምና በጣም እንግዲህ እግዚአብሔር ይባርክ። እሺ ከሰዓት ካለ ከሰዓት ካለ አለ ከሰዓት ፍሬ ነኝ እኔ ችግር የለም። ሁሌም ከዚህ ሰዓት በኋላ አንተ ገስ ካስገባኝ ሰላት ሰግጄ ምሳ በላና ምናምን 8 ሰዓት ተኩል ላይ ምናምን እንገናኝ ከቻልክ። አለዛ ደግሞ ከ10 ሰዓት በኋላ ከ9 ሰዓት በኋላ የተመቸሰ ምንም ዱአ አድርግልኝ። እሺ አላህ ሂዳያ ይስጥ። ፎሎ አድርገኝ ያው እንዳትረሳ። ስልክም ማስቀምጥላለሁ ከፈለክ እናወራለን በውስጥም። እሺ መልካም ጊዜ። አላህ እውነተኛውንና ቀጥተኛውን መንገድ ይምራ። ስለ ነብዩ መሐመድ በባይብል ላይ እንደተጻፈ በጣም የሚገራርሙ ጥቅሶች ያሳያሉ። ስለ ነብዩ መሐመድ ባይብል ላይ ኢየሱስ አምላክ እንዳልሆነ አይተናል።
ስለ መጽሐፍ እነግርሃለሁ። ወሳኝ ነጥቦች አሉ። ስላሴ የሚባል አስተምሮ ባይብል ላይ እንደሌለም ማሳያለሁ። ቅድም የጠቀስከው ሆን ብዬ ነው የዘለልኩት። በአብ በወልድ በመንፈስ ቅዱስ የሚል ጥቅስ ድሮ የነበረው መጽሐፍ ላይ የለም፣ የተጨመረ ነው ከጊዜ በኋላ። ይሄንንም ማሳያለሁ። በስሜ የሚለው ነገር በአብ በወልድ በመንፈስ ቅዱስ የተቀየረ መሆኑንም ማሳያለሁ። በጣም ብዙ ለምሳሌ አጭር ልንገርህ። ኢየሱስ ተሰቀለ ስትል ስንት ሰዓት ተሰቀለ የሚለው በራሱ ራስ ምታት ነው። 3 ሰዓት ነው የተሰቀለው። አንደኛው 3 ሰዓት ይላል፣ ሌላኛው ደግሞ 6 ሰዓት ራሱ ለፍርድ አልቀረበም። ከ6 ሰዓት በኋላ 9 ሰዓት አካባቢ የተሰቀለ ተሰቅሏል ብሎ የሚያወራል። አረ በጣም ብዙ የባይብል ኢረሮች አሉ። እነሱንም ማሳያለሁ ኢንሻአላህ። መልካም ጊዜ ይሁንልህ። አላህ እውነተኛውን መንገድ ይምራ። ወዳጄ ጥሩ የማዳመጥ ችሎታ አለ። በጣም ነው የተመቸኝ። አሜን፣ አመሰግናለሁ። እሺ በቃ እኔም ቤት ልዝጋ። መልካም ጊዜ ይሁንላችሁ። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ